አርቲስት አሻራ ብርሃን አበራ ታሪክ ሲሰራ በቀለም ሲጣራ ድንጋዮች ሲያወራ በጥበብ ታሪክ ስራ አርቲስት አሻራ ብርሃን አበራ ታሪክ ሲሰራ በቀለም ሲጣራ ድንጋዩን ሲያወራ በቀለም ታሪክ شرا متباب تاريخ شرا متباب تاريخ شرا كينغايون መክብብ ወዳጆ ገብረ ጻዲቅ እባላለሁ። ሳሊ ነኝ። ከአዲስ አበባ ስነ ጥበብ ትምህርት ቤት በ80ዎቹ አጋማሽ አካባቢ ነው የጨረስኩት። እዛም ወደ አሜሪካ መጣሁኝ። አሜሪካ ሀገር ውስጥ የመጀመሪያ ዲግሪ በጊብስ ኮሌጅ ግራፊክ ዲዛይን ነበር የሰራሁት። ቀጥሎ ደግሞ በሃዋርድ ዩኒቨርሲቲ በማስተር በፔንቲንግ ሜጀር አድርጌ ጨርሻለሁኝ። በአሁኑ ሰዓት እዛ ሃዋርድ ዩኒቨርሲቲ ውስጥ የስዕል አስተማሪ ነኝ። ድሮይንግ እና ቤዚክ ፔንቲንግ ተጨማሪ ደግሞ ሲኒክ ፔንቲንግ የሚባል ኮርሶች እሰጣለሁኝ። ይሄ እኔ ስራ ነው ጀርባ የምትመለከቱት። ይህ ስራ የተሰራው በንፋስ በውሃና በመሬት ስበት ነው። ምንም አይነት ብሩሽ እዚህ ውስጥ የለውም። ያለ ብሩሽ የተሳለ ስዕል ነው ማለት ነው። ምክንያቱም በአሁኑ ሰዓት ያለውን ግሎባል ዋርሚንግ ወይንም ፖሊዩሽን እንዴት አድርገን መከላከል እንችላለን? ተፈጥሮ ራሱን ተፈጥሮን ሂል ማድረግ ወይም ማዳን ይችላል። ለመከላከል ይህን ችግራችንን ብዙ ዛፍ በመትከል መሬት ላይ ልንከላከል እንችላለን የሚል መልእክት ለማስተላለፍ በዛውም ደግሞ ተፈጥሯዊ የሆነ ቱልስ ወይንም ቁስ ስዕሎችን ሊሰራልን እንደሚችልም ኤክስፐሪመንት ወይንም ልምምድ ያረኩበት የስራ አይነት ነው። ብዙዎቹ ስራዎች እንዳልኳችሁ በውሃ በንፋስና በመሬት ስበት ነው የሚሰራው። ምንም አይነት ብሩሽ የለውም። አንድም ብሩሽ የለውም። እያንዳንዱ ዲቴል ሁሉ ነገር ያለ ብሩሽ ነው የተሰራው። እዚህ ሀገር እንደዚህ አይነት ዝግጅት ሲዘጋጅ አሁን ከ30 በላይ ሰዓሊዎች አብራችሁ ያዘጋጃችሁት እንዴት አገኘኸው ማለት
ማሰባሰቡ ራሱ አስቸጋሪ የሆነበት ሁኔታ ላይ እንዴት ተሰባሰቡ? በጣም ከባድ ነው። ይሄ ለሁለተኛ ጊዜ ይመስለኛል። ከ18 ዓመት በፊት ኢትዮጵያ ሚላኒየም 17 ዓመት አሁን 18 ሊሆነው ነው ዓመት በፊት ኢትዮጵያ ሚላኒየም በተመለከተ ኤግዚቢሽን በሃዋርድ ዩኒቨርሲቲ አዘጋጅተን ነበረ። እዛ ውስጥም ካዘጋጁ ሰዎች አንደኛው ነበር ኦርጋናይዝ ያደረኩት። በጣም ከባድ በጣም አስቸጋሪ ነው። ይሄ ኤግዚቢሽን ከመደረጉ በፊት 2024 ኖቬምበር የተጀመረ ነው። እንግዲህ እየተሰባሰብን መጀመሪያ 12 ሰዓሊዎች ነበር የተሰባሰብነው። ቁጥራችን እየጨመረ መጣ። አሁን ወደ 40 አክቲቭሊ የሚሳተፉ ሰዓሊዎች አሉ። በየሳምንቱ ዙም ሚቲንግ እያደረግን የተነጋገርን ከየተለያየ ስቴት ያሉ ሰዓሊዎችን አፕሮች አደረግን። ይሄን ኤግዚቢሽን ወይም ይሄን ግሩፕ እንዲመሰረት ምክንያት የሆነው ሰው ቀራጭ ብዙነህ ካሰች ብዙዬ የተባለ ተስፋ ብዙዬ የተባለ ወንድማችን ነው። ቀራጭ ነው። በጣም ኢንትረስቲንግ የሆነ ነገር ምንድነው በጣም ደስ የሚለው ነገር ያደረገው ለምን አንድ ላይ ግሩፕ መስርተን የራሳችን ተቋም ለምን አንገነባም ማለት አማከረኝ። እኔም ደስተኛ እንደሆንኩ ነገርኩት። ከዛ 12 ሰዎች ተሰባሰብን። 6 የቦርድ አባል መረጥን። ከዛ ቁጥራችን ወደ 40 ሞላ። እየጨመረ ያው ዛሬ እንደምታየው ከ28 በላይ ወይም 30 ሰዓሊዎች በዚህ ኤግዚቢሽን ላይ ተሳትፈዋል ማለት ነው። ቀላል አይደለም። ከተለያየ ስቴት ሰዎችን ወደዚህ ኢንቫይት አድርጎ ጋብዞ ለማምጣት አልፎ ተርፎ ደግሞ በጣም በሚገርም ሁኔታ ይሄኛውን የሰራው ሰዓሊ ተሰማ ይባላል። ከካታር ነው ፍላይ አድርጎ የመጣ እና ቀላል አይደለም። ግን በጣም ጥሩ ጅማሬ ነው። ግሩፑም እንግዲህ በቋሚነት የራሱ ነን ፕሮፊት ኦርጋናይዜሽን ነው። የራሳችን የሆነ ብዙ ነገሮችን ስታብሊሽ እያደረግን ያለ ነው። ዋናው ልናደርግ የምንፈልገው ኢትዮጵያን ሰዓሊያን ማሰባሰብና ባህላችንን፣ ወጋችንን፣ እውቀታችንን ለኢንተርናሽናል ኮሚኒቲ ወይም ለዓለም አቀፉ ማህበረሰብ ማሳየትና ማስተዋወቅ እንዲሁም ኢትዮጵያንና ሌሎች አገሮችን በስዕል ዲፕሎማሲ ማቀራረብ፣ በተረፈ ኢትዮጵያ ያሉትን ሰዓሊዎች በማቴሪያል የመርዳት እንደዚህ አይነት ሀሳብ ይዘን ነው እንግዲህ ይህንን ኦርጋናይዜሽን የመሰረት ነው ማለት ነው። እና ቀላልም አይደለም፣ ግን ውጤቱ በጣም እንደምታየው ጥሩ ነው ማለት ነው። ስሜ አርቲስት ሮቤል ብርሃኔ ይባላል። የመጣሁት ከሂውስተን ቴክሳስ ነው። በአሜሪካ ላይ ለእኔ ለመጀመሪያ ጊዜ ነው ይህን ነገር ሳሳይ። ሁለተኛ እንደዚህ በማህበር ሆነ እንደዚህ በተሰባሰብ ማሳየቱ በራሱ የተለያየ ተሞክሮችን ስለምታገኝ ጥሩ ነው ብዬ አስባለሁ። እኔ ስዕል የጀመርኩት አብሮኝ ነው የተወለደው ማለት ይችላል። እንደዚህ በሕፃንነቴ ጀምሮ ነው ስሰራ ያደግኩት። ከዛ በኋላ ወደ 6ኛ ክፍል ስደርስ አርት ስኩል የህፃናት እየሰራው እያሳደግኩት መጣው። በኋላ አቅሜ ለአርት ስኩል ሲደርስ ተወዳድሬ አለፍኩኝ። ከዛ ገባው። እስካሁን ድረስ አርት ነው እየሰራ ያለሁት። አሁንም የሙሉ ጊዜ ሰዓሊ ነው። የሙሉ ጊዜ ሰዓሊ የሆነ መስራት በይበልጥ አሜሪካኖች በጣም ቻሌንጅ አለው። ላይፍ በጣም ኤክስፔንሲቭ ነው። ሁሉ ጊዜ ኤክስፔንስ አሉት። እያንዳንዷ ነገር ወጪ አላት። ግን ለአርቱ ፍቅር ካለ የተወሰነ ዋጋ ትከፍላለህ፣ ግን ሰክሰስ ታደርጋለህ። እና እኔ አርቱን እንደ ጥበብ ይዘው ለሚሄዱ ሰዎች የምመክረው ቻሌንጅ አለው፣ መስዋዕትነት አለው፣ ግን ውጤቱ ደግሞ ትልቅ ነው። ስነ ጥበብ ኤግዚቢሽኑ ዛሬ መጀመሪያ ቀን ነው። ለ4 ቀን ነው የሚቆየው። ማህበረሰቡ መጥቶ ቢጎበኝ የተሻለ ነው። አንደኛ ምንም ክፍያ የለውም። ሁለተኛ የስዕል የማየት ልምድ የሚኖረው እንደዚህ መጥተህ ከማየት ነው እና መጥተው እያዩ ኢንጆይ እያደረጉ የኢትዮጵያን ሰዓሊዎችንም እያበረታቱ ቢሄዱ ጥሩ ነው ብዬ አስባለሁ። ስዕል ልታይ ስትመጣ ልትገዛ ብቻ አይደለም፣ አድንቀህ መሄድን
ከዛ ጋር የምታገኘው የሆነ ነገር ይኖራል። ሁለተኛ ደግሞ ከሰዓሊዎቹ ጋር ማውራት ራሱ ፌስ ቱ ፌስ ማውራት በጣም ትልቅ ነገር ነው እና ያንን ለማድረግ ቢመጡ የተሻለ ነው ብዬ አስባለሁ። ዳንኤል ከበደ እባላለሁ። ከሲያትል ነው የመጣሁት። ሲያትል ዋሽንግተን። ቀራጭ ነኝ። ያጠናሁት ቅርጽ መቅረጽ ነው። በድንጋይና በእንጨት ቅርጽ ቀርጻለሁ። የተማርኩት የመጀመሪያ ዲግሪን ያገኘሁት ዩኒቨርሲቲ ኦፍ አላባማ ነው። ከዛ በኋላ 2 ዓመት ጃፓን ተምሬያለሁ። ዛሬ እዚህ ያመጣሁት እንግዲህ ያው እንደምታውቁት ቅርጽ ከባድና ረጅም ስለሆነ ወደዚህ ለማምጣት ስለማይቻል ፎቶግራፍ አንስተ ፎቶግራፍ ይዘህና ስለተባል እነሱን ይዤ መጥቻለሁ። ሌላው ደግሞ 2 ትንንሽ የድንጋይ ቅርጾች ይዣለሁ፣ እሱ ውስጥ ይገኛል። መጀመሪያ ግን ስለነኚህ እናወራለን ማለት ነው። ያው እንደምታውቁት ይሄ ወፍጮ ነው፣ ሙቀጫ ነው። ያኛው ደግሞ ሞፈርና ቀንበር ነው። ግን ለኔ ግን የኔ አመለካከት ወፍጮ ድንጋይ ብቻ አይደለም፣ ሙቀጫውም ወይም ሞፈርና ቀንበሩ እንጨት ብቻ አይደለም። በዚህ ውስጥ ይሄ ድንጋይ ይሄ እንጨት ቢፈለጥ በውስጡ ብዙ ቅኔ አለ፣ በውስጡ ብዙ ዘፈን የብሶትም ሆነ እንጉርጉሮ አለ። ይሄንም ምልክቱ እንደምናውቀው ብዙ የተለያዩ ቅኔ ነክ ነገሮች የሚለዋወጡበት ጊዜ ነው። አሁን ይሄን ለምሳሌ ሙቀጫውን ብናይ የሙቀጫውም ያለ ለመሆኑ እናቶቻችን በዚህ ሙቀጫ ውስጥ የሚወቅጡት ቅመምንና የሚደልዙት ቅመምንና እህሉን ብቻ ይሁን ወይንስ ሌላም ነገር ደግሞ የተለያየ ውጥን ሀሳባቸውን ጭምር ይሆን? እዚህ ላይ ደግሞ ኮረዳይቱስ በወፍጮና በመጁ መካከል ከምትገረድፈው እህል የሚወጣው የሙዚቃ ከራሷ መረዋ ድምፅ ጋር አዋህዳ በተዋበ የዜማ ቅኝት በሚስጥር ለፍቅረኛዋ ምን እያለች ታንጎራጉር ይሆን ይላል። እንደዛም ደግሞ ሞፈርና ቀንበሩም ደግሞ እንደዚሁ። ሞፈርና ቀንበሩ ዝም ብሎ አይደለም። ሞፈርና ቀንበሩ ልክ እንደ እናቶቻችን ወይም ደግሞ እንደ ኮረዳይቱ ምናልባት ገበሬው ለቀንበሩ፣ ለወገሉ፣ ለወይፈኑ የሚናገረው የሚያስተላልፈው መልእክት ሊኖር ይችላል በሚስጥር ለሚወዳት ሴት። ለምሳሌ የአንዳንዶቹን የፍቅረኛ የድሮዎቹን ቅኔዎችን ብንመለከት ወንዱ ለምሳሌ ናብትኝ መጣሁ ወዳጅሽ የዓመት በዓል ቤተክርስቲያን ሆኖ ቆየን ደጅሽ ሲላት፣ እሷ ደግሞ የዓመት በዓል ቤተክርስቲያን ቢሆን እሳ ደጄ ቆመ አስቀድሰ ስመ ሂድ ወዳጄ ትለዋለች። እና ይህ እንግዲህ እንደዚህ አይነቱ አነጋገር የሚነገረው ለማንኛውም ሰው እንዲሰማ ስለማይፈለግ በሚስጥር የሚለዋወጡበት ሚስጥር ነው ነገር ነው ማለት ነው። እና ዋናው ዓላማ ወፍጮ ብቻ አይደለም፣ ሙቀጫውም ማገርና ማረሻውም እንጨት ብቻ አይደለም፣ ብዙ ሚስጥር አለው ለማለት ነው ይህን የሰራሁት። ስሜ አህመድ ጠይብ ወይም አህመድ ኢብራሂም ባለው በተለምዶ ወይም ሰዎች በሚዶ ያውቁኛል። ሚዶ ባለው ብዙ ጊዜ በከስተም ጃኬት ቲሸርቶች እና ኢንቴሪየር ዲዛይን በመስራት ታውቃለሁ። አጋጣሚ ሆነው ከዴንቨር ኮሎራዶ ነው የመጣሁት። ስራዎቼም ብዙ ጊዜ ይፈጃሉ፣ ግን ዛሬ ያው ከግሩፕ ጋር ለመቀላቀል ያክል ዛሬ ከምሰራው ወይም ያለቀ ስራ ነው። ጀስት አዳብ ተቻፍ እያደረኩ ነው። ነገም ላይቭ ቪዲዮ ድሮዊንግ ምናምን ፔንቲንግ ይኖርናል። ሚዶ ባለው ባጭሩ ፕሮግራም ትልቁ ዓላማ ወይም ጠቀሜታው ብዬ የማስበው አሁን እኛ ከካናዳ ከሁሉም አሜሪካና
አይ ቲንክ ሁሉም አሜሪካ ኖርዝ ሳውዝ ምናምን። ስለዚህ ዋናው ዓላማው ምንድነው መሰባሰቡ ግሩፕን ወይም ኦፖርቹኒቲዎችን ይፈጥራል ብዬ አስባለሁ። በተለይ ደግሞ ሰው ሁሌም ቶፒክ የምታወራው ነገር ማድረግ የምትችለውም በግሩፕ ስለሆነ ብቸኝነት አይሰማም። እኛ ጋር ዴንቨር 3 ሰዓሊዎች አሉ። እዚህ ዲሲ፣ ዋሽንግተን ዲሲ ብዙ ናቸው። ሌላም ሲያትልም ብቻ በየሴቱ አሉና እነሱን በአንድ ላይ ለመስራት ተጋብዘ እዚህ መገኘት ትልቅ እድል አለው።
የሰዓሊያን አሻራ በሚል ተሰባስበው ከመላው ዓለም ላይ ያሉ ድንቅ ሰዓሊያኖች ይህንን ማህበር የመሰረቱበት ልዩ ቀን ነው ዛሬ። የምትመለከቷቸውን ስዕሎች በሙሉ በፕሮግራም ይኖረዋል። የዕለቶቹ የክብር እንግዶች የአሌክዛንድሪያ ሜር ኦፊስ ሪፕሬዘንታቲቭ እንዲሁም ተወዳጇ አርቲስት አለምፀሐይ ወዳጆ እና ፕሮፌሰር አቻምየለህ ደበላ ፕሮግራሙን ይጀምሩልናል። ሪባን የመቁረጥ ፕሮግራሙን እንዲያካሂዱልን በአክብሮት እንጠይቃለን። Hello, hello. Can everybody hear me? Is it okay if I do from out here? That's all right. I love it. Hello, everybody. How are we? Hello. Oh, there we go. It turned off for a second. Hey, everybody. My name is Imani Thaniel. I'm coming from the City Council of Alexandria. I work with Councilwoman Jacinta Green. And on behalf of the council, as well as myself, I just want to say thank you for inviting us to this wonderful exhibition, Ashada. Right, I'm so happy to be here to celebrate. Oh, yes, yes. Please clap it up. Yes, absolutely. Yes. On behalf of the council as well as myself, I'm just want to say thank you so much for bringing Ethiopian culture as well as education to continue to thrive within our city, continue to develop throughout the city of Northern Virginia. We are just so excited to have you. I thank you to all the artists as well as all the presenters, all of the people who curated this event. I thank you for your hard work, and I thank you for putting this together so that we can continue to have a future, one that is diverse, one that is full of culture and love and togetherness and unities, because it's events like this where we bring unity and togetherness here today. So I thank you so much for coming out today, and let us celebrate our artists on today. Can we give a hand clap for everybody for being here? Yes. And let's go ahead and get the ceremony started and go ahead and cut that ribbon. You ready? All right, let's do it. እሺ እንግዲህ አሁን ሰርቲፊኬት መስጠት ፕሮግራም እንጀምራለን። Imani, the one she's gonna give all the participants the certificate. So I'm gonna call the name. I'll pass it to the president, and he pass it to her. የተከበራችሁ ሰዓሊያን ወገኖቻችን እጅግ የምናከብራችሁ ስማችሁ ሲጠራ እዚህ የመጣችሁ ከሜየር ኦፊስ የተላከላችሁን ሰርቲፊኬት ትወስዳላችሁ ማለት ነው ከሪፕሬዘንታቲቭ። በጣም እናመሰግናለን። ቅድሚያ ሰዓሊያኖቹ የግድ መመስገንም መዳበርም ስላለባቸው ስማችሁን እንጠራለን። ቶሎ በመምጣት ተባበሩናላችሁ። የመጀመሪያው መሰረት ደስታ ወደ መድረክ ተስፋዬ ኃይሉ ተስፋዬ ቀለሟ ራሄል ኃይለማርያም ጌታቸው
አስደሳች ደበበ፣ ሊያ ዘሪሁን፣ ውበቱ ጀመረ፣ ሊያ በተለየ ሁኔታ ስለመጣች ነው። የቦርድ አባል ነች። በጣም ከኮሎራዶ ድረስ ነው ከባለቤቷ ጋር የመጣችው። ባለቤቷም ሰዓሊ ነው። የ3 ወር ልጅ ነው። በቦርድ አባልነት ስታገለግል ቆይታ ነው የወለደችው በመሀል። ለዚህ ደግሞ ልጇን ይዛ መጥታለች። ውበቱ ጀመረ፣ ሰርካለም መኮንን፣ ዳንኤል ከበደ፣ ዳንኤል ገብረ ማርያም፣ ምንትዋ ሮቤል ብርሃኑ፣ አህመድ አህመድን፣ እሱ ባለው ለማ፣ ጥሩይ አረጋዊ፣ ነብዩ ተስፋዬ፣ ተፈሪ ወልዴ፣ ፕሮፌሰር አቻሜለ ደበላ፣ ከካታር ድረስ የመጣው ተሰማ ተምትሜ፣ አለማየሁ፣ ለኳታሩ ተሰማ ተምትሜ ሞቅ ያለ ምስጋና ሰሙትን። አለማየሁ ተፈራ፣ ኢሳያስ ራይ፣ thank you very much for the money and also the Alexandria Mayor Office. All members, they helped us to happen this event tonight. They are very helpful. I would like to say thank you very much by behalf of the artist Ashara. Thank you again. She don't have enough time to stay tonight with us, so she's gonna leave it now. Sorry for the inconvenience. የቀረነው እንግዲህ ሲሆነ በዓላችንን አብረን እናከብራለን። Thank you again. ይሄ ሁሉ ሰዓሊ አሜሪካ አለ ለማለት ያስቸግራል አይደለም? በጣም በርካታ ሰዓሊዎች እጅግ በጣም ድንቅ የሆኑ አርቲስቶች መሀላችን ስለተገኙ እስቲ በድጋሚ ሞቅ አድርጓችሁ ለሞራላቸው